እኔ አንተን ለመረዳት አንተን ለመረዳት መቀራረብ ስለሚፈልግ ምን እንደምታወራ ማድመጥ አለብኝ፣ መስማት አለብኝ። ዝም ብዬ ሪፊውዝ በማድረግ አይ ብሎ በመጥላት አንተ ውስጥ ያለውን የሚጠቅም ነገር ማጣት ሰዎች የለባቸውም ብዬ ነው የማስበው። እና አሁንም እዚህ ሳወራ በነገሩ የኢትዮጵያ ካልቸር ምን አለ መሰለህ፣ ጥሩ ነገር ማውራት አይወደድም እዚህ ሀገር። ለምሳሌ አሁን ስለ ኦርቶዶክሳዊ መልካም ወጣት መልካም ነገር ካወራው ወይም እዚህ ስለተናገርኩም ችግር አለው ኮፒ ቢያደርጉ ስላልኩ የሚሳደቡ እኔ ጋር በኢንቦክስም እየደረሰኝ ነው። እዚህ ኮሜንት ላይ የሚጽፋሉ፣ ይሳደባሉ። እነሱ የጠሉትን ልጠላ፣ እነሱ የወደዱትን እንድወድላቸው ነው የሚፈልጉት። እኔ ደግሞ እንደሱ አይደለሁም። በልዩነት ሰው የራሱን ማሰብ ይችላል። አ በልዩነት ማምን ሰው ሆኜ ልዩነትን ተቀብዬ የምኖር ሰው ነኝ። በቃ ይሄ የኔ ካራክተር ነው ወይ እግዚአብሔር የሰጠኝ ነው ወይ አላውቅም፣ ፈልጌው አይደለም። በማስመሰል አለ የማልቀበለውን ጄኒውንሊ እዚሁ ሶሻል ሚዲያ ላይ ይሄን አልቀበልም ብዬ እኮ ከኦርቶዶክሳውያን ጋር እኮ እከራከራለሁ፣ እነጋገራለሁ። እኔ አሁን አጌስ ምን መሰለህ፣ መጽሐፍ ቅዱስ ጨለማና ብርሃን ግንኙነት የለውም ይላል አይደል? ያንን ዲፋይን ማድረግ አለበት። አይ ጨለማና ብርሃንማ ህብረት የለውም። አይኖ ግን ወደ ጨለማው ብርሃን ይዘህ ካልሄድክ በምንድን ነው የምትመጣው? ወይም ደግሞ አንተ ጨለማ ውስጥ ካልሆንክ ብርሃንን እኮ ማምጣት ባደወይ ኦኬ። አይ ታዲያ ጓደኝነት ፍጠር እኮ አይልም። አሁን ለምሳሌ ቆይ አሁን እዚህ ጋር ምን ይለኛል መሰለህ፣ የምንጠላው ግብዝነትህን ነው ይላል። የኔን ግብዝነት ከምጠላ ና ቁርስ ጋብዘኝ፣ መጀመሪያ ውጣ ከዚህ ጠፋ። ከዚህ ሁለተኛ ፓስተር ሶፊ በመሰለህ የፈለኩት መጀመሪያ እኔ አሁን ጨለማ ናቸው ብርሃን ናቸው አልያልኩኝ አይደለም፣ ማንንም አይደል እንዴ ድዩጤኝ ጨለማና ብርሃን ግንኙነት የለውም ሲል ወይም የእግዚአብሔር ጠላት ብሎ የሚያስባቸው እነማን እንደሆን ታውቃለህ? በመጽሐፍ ቅዱስ ከጠላት ጋር ደግሞ ከእግዚአብሔር ከጠላው ጋር ህብረት አትፍጠሩ ይላል አይደል እንዴ? ወንጌል መስበክ እኛ ብርሃን ነን፣ ጨው ነን። ብርሃን ሁኑ ማለት ግዱና ጓደኛ ሁኑ ሪሌሽንሺፕ ኑሯችሁ ምናምን ማለት አይደለም። አገልግሎት ነው፣ ሚኒስትሪ ነው አይደል? እኔ በእኔ ምንድነው ያው የኔ እምነት ካልቪኒስት ሪፎርም ስለሆነ በሁሉም ሃይማኖት እግዚአብሔር የሚጠራቸው የሚመጡ አሉ ብዬ አስባለሁ። ስለዚህ በሁሉም ቦታ ሄዶ ወንጌል መስበክና በሁሉም ቦታ ሄዶ ማስተማር ተገቢ ነው ብዬ አስባለሁ። ከተቀበሉኝ ያስተምራሉ እና ፍሬንድሽፕ ኢቨን ሜሪጅ አሁን እኮ ምን ሆነ ትዳርም ውስጥ እኮ ነው የሚገባው አይደል እንዴ? ትዳር ውስጥም እኮ ይገባል። ጴንጤና ኦርቶዶክስ ይጋባል፣ ሙስሊምና ኦርቶዶክስ ይጋባል፣ ሙስሊምና ጴንጤ ይጋባል። is this okay ነው ወይ ነው ና ተጋቡ እያልኩ ያለ አሁን የምጠይቀው ጥያቄ ረጅም ዓመት የኛ ካልቸር አንተ ስላልተረዳኸው ነው። አንቺም በሃይማኖትሽ እኔም በሃይማኖቴ ተብሎ ይኖራል እዚህ ሀገር ነው ያልኩት። ግን እኛ አሁን እኮ የምጠይቀው አንተን ነው እንጂ አንተ እንደ አገልጋይ እዝር ኦኬ እኔ እኮ አልቀበልም። ኦኬ ስለዚህ አሁን ይሄን ማህበረሰቡ ያልያዘበት ምክንያት አገልጋዮች ስላላስተማሩት እኮ ነው። አዩዳ ከሁሉም ነው የምልህ ከሁሉም ገባኝ። የዚህ ሀገር ሂደት ትንሽ አንተ ብዙ ያልገባ ነገር አለ። አንተ አሁን ዩ ሃቭ ፍሪደም ሁሉን ነገር ለመናገር ለማውራት ለማስተማር ምናምን ፍሪ ነህ አንተ። ፍሪ ዊል ያለ ሰው ነህ። ለምን ኢንዲፔንደንት አይደለም? that's why ታዲያ ቤተሰብ አንድ ጌም እንኳን ላሸንፈውና በቃ ልቅጣው ወይ አስቀጡኝ። ዝም ብለው የማይረባ እንትን ይወረውራሉ እንዴ? ምንድነው ፓስተር ሶፊ በዚህ ነው እንደ ጌም የምትጫወተው አንተ? በዚህ ችሎታ አሁን ለጌም አይደለም ያው ያለ ነው አክቹዋሊ ያው አይ ነው። ግን እንዴ ምን መሰለህ የሆነ ላይክ የሆነ ሞራል ነገር አለ እኮ ይሉንታ ነገር እኮ አለ። ዝም ብለህ ትጨፈጨፋለህ እንዴ? ዝም ብለህ ላይ አሁን ሰው ጋይስ
እሺ ያው አሁን 3 ፖይንት ነው። አሁን ከ3000 በላይ ገባና በዚህ አንድ ደቂቃ ሜዛ 3 እጥፍ ነው። ማንን ነው አንፎሎ አድርጉ የምትይው? ለምን አንቺ አንፎሎ አታደርጊኝም? ያስቃል እኮ ፎሎ እያደረገች ነው። ፕሊስ አንፎሎ አድርጉ። ማን እኔ ነው ወይስ እሱን ነው? ግራ ገባኝ። አንተ መሰለኝ ለሱ ነው። ኦኬ ግራ ገባኝ። ኦርቶዶክሶች ፕሊስ አንፎሎ አድርጉ ትላለች። እሷ ግን ፎሎ እያደረገች ነው። አጥኝ ለአንተ ነው መሰለኝ። ፓስተር ሶፊ ግራ ገባኝ። ቤተሰብ 3 እጥፍ ነው። ፓስተር ሶፊን 50 ፑሻፕ እናሰራው ከ3000 በላይ ከመጣ። አይ ፓስተር ሶፊ እንግዲህ እንዳልከው ኢትዮጵያማ እኮ አልኩ ኢትዮጵያ ልዩ ናችሁ፣ ለየት ያላችሁ እኮ ናችሁ። እኔ እንደዚህ እኮ ነው። እኔ እንደው ምን አልኩ መሰለህ? አሁን እኮ ስለተረዳው እኮ ነው ያቆምኩት። በቃ አሁን ምንድነው ፓስተር ሶፊ ያዝ ዊን ወሰድክ። ማን ነው በእናትህ? ሁ ዋይ ቤተሰብ ነው። አንዱ ይኸውልህ ብራዘር አንድ ነገር ልንገር። እኔ ሁሉን ሰው ወዳለሁ፣ አከብራለሁ እግዚአብሔር ውደድ ስላለኝ። ግን የዘላለም ሕይወት የሚወርሱ ዳግመኛ የተወለዱ እግዚአብሔር አስቀድሞ ለመረጣቸው፣ ለጠራቸው፣ አከበራቸው፣ ላከበራቸው፣ አጸደቃቸው፣ ላጸደቃቸው የሚለውን እንግዲህ ስለሆነ በምድር ላይ እስካለው ድረስ ሁሉን አከብራለሁ። ለማንም እንትን የለኝም። ግን የኔ ትምህርት ደግሞ ክሊር የሆነ ኤክስክሉሲቭ ነው። የኔ ኢንክሉሲቭ አይደለም። የኔ ቪአይፒ ፕራይቬት ትምህርት ነው የማስተምረው። አንቀላቅልም፣ አንዘባርቅም። የእኛ ትምህርት ክሊር የሆነ አንዋሽም። ሰውን ናንድናምኔሽን እንዲህ አታለን አጭበርብረን ተአድሶ ማንብሶ አድሶ ጋሀግሶ ሀጎሴ አበንሻሼ ብለን አንገባ። ክሊር የሆነ we believe in this. We believe in the 5 solas. We believe in the 5 points of Calvinism. We believe in this eschatology. ሁሉ ነገር ክሊር የሆነ ትምህርት ነው የማስተምረው እና አሁን እኔ በጣም ካልቸሩ እንደምለውጠው እግዚአብሔር ደግሞ እንደሚጠቀምብኝ እንትን ነኝ እና ሁሉም ሃይማኖቱን፣ ዶግማውን፣ ዶክትሪኑን ያስተምር፣ በህዝቡ ይተማመን። እውቀት የሰው ልጅን ይለውጣል እንጂ አያጠፋም። ዝም ብሎ በቃ እኔ ብዙ ጊዜ ሳዳምጣቸው አለ ተራው ከ7 ዓመት በላይ ቲክቶክ ላይ ፌስቡክ ላይ አዩዋቸው ሲከራከሩ በቃ ተራ ወሬ እኮ ነው የሚያወሩት። በእናትህ ብሽሽቅ እንዴ! ምንድን ነበር ያልከው? በእናትህ ጥቀስልኝ ያልከው ነብዩ እኮ ነብስ አይማርም። ግን ግን አንተ በገነትና በእንትን መሀል የሆነ ቦታ አስቀምጦና እኔ ሶፊ እንደምን ማድረግ እንግዲህ ያው መጥቼ በመስኮት ካላስገባው በስተቀር ምን አደረኩኝ ደግሞ ይላል። ምን ነበር ያልከው? ምንድን ነው ያልከው? የሆነ ነቢይ ያስገብተህ 1-0 በተከታታይ ሁለት ይኸውልህ ምንድን ነበር? ምን መጽሐፍ ነው ክፈት ያልከው? ትንቢተ ማን ያልከው? አብድዩን ትንቢተ አብድዩ ነብይ ነው አይደል? እና አንድ ቻፕተር አለው። አነበበው ቻፕተሩ ምዕራፍ 4 ነው። ምዕራፍ 4 አነበበን። እኔ ግን እንዴት መጣለኝ? ምን ብሎ ነው እንደዛ? ሶፊ ግን በጣም ሳዝፈው ማለት ነው። ያው በቤተሰባችሁ እኮ እናንተ ኮሚክ ናችሁ። አይደለም ይሄ ምንም ከኮሚክ ጋር ጥያቄ ነው እኮ ጥያቄ ነው። እንዴ ትንቢተ አብድዩን አንብብልኝ ስትለው ይፈልጋል እኮ አገኘሁታል። አንድ ቻፕተር አንድ እንትን ብቻ ነው ያለው አለ። እኔ ግን ሪላክስ እንዲያደርግ ብዬ ነው ወደ ሌላ ጥያቄ ልገባ ስለነበር። ሲሪየስ እኮ ነው እኮ እያነበበ እኮ ነበር። አሁን ይህ ሰው ሪላክስ እንዲያደርግ ብዬ ነው። በኋላ ግን ነገርከው ሳልነግረው ሄደ።
አይ ያው ራሱ እኮ ሲገልጠው አየው እኮ አወቀው እኮ አብዲው እንደሌለ አንድ ምዕራፍ ብቻ እንደሆነ እኮ አየ እኮ ራሱ። ቤተሰብ አንድ አበባ አንድ ሌዘሮ እየመራሁት ነው። 8 ወይን ወስጀበታለሁ። ፓስተር ሶፋንያስ እኔ ልክ አንዱን ከጠየቅኩት ነው በጣም እስካሁን ድረስ በቃ ሁሌ ስቃለሁ ማለት ባለማወቁ ሳይሆን ጀስት የተወሰነ እንትን እንኳን ኖሃው ሊኖር ይገባል። ገባ ጋይስ ያመታታለሁ። እሺ ካምጆ ሶስት ጥብ ነው ጋይስ። ለዝጎ አንድ ጋላክሲ ዳን አንድ ጋላክሲ አብዲዮ አንድ ጋላክሲ። ስለዚህ እኔ ጋር ማንም የለም እንዴ? ማንም የለም አንተ ጋር ጋይስ። አንድ ጋላክሲ ከቋል ለድሮ እየመራሁት ነው። ሻሸንፍ ያለው እንዳ ያ ሁሉ ኤምቪፒ ማን ነው ኤምቪፒ? ዝም ብሎ ኤምቪፒ ያልከው እንዴ አንተ ለቨል 15 ይዘህ ነው ኤምቪፒ የምትለው? ብራዘር እንዴ ኤምቪፒ ለቨል 15 ዛሬ 20 መግባት ትፈልጋለህ? 3 ጥብ ካመለጣችሁ አላወራችሁ ምንም አታውቁም። ካመጣኝ ደህና ደህና። እሺ ቀጥል። የክርስቶስ ሁለቱ ባህሪያት ስለው ፍጹም ትሁት ነው አለ። ፍጹም ፍቅር ነው አለ። ፍጹም ፍቅርና ፍጹም ትሁት ማንን ነው እንደዚህ ያልከው? ዩሀብ ግለብ። እኔ ግን አንተ ግን ንስሓ ትገባለህ ግን ከዛ በኋላ ለምኑ? አይ ማለት ይኸው እንትና ሀይልዬ አስታወሰኝ። አንዱ ደግሞ ጠየኩት። ምንድን ነበር የጠየኩት? የሆነ ጥያቄ ስጠይቀው ላይቭ እንደዚህ ገብቶ ነው ፈሳ ወዲህ መንፈሳ አምልጦት ተጨነቀና ለቀቀው። በቃ ወዲህ ምን ለቀቀው? ከትላንት ወዲያ እኮ ነው። 3 ቀን ነው 4 ቀን እኮ ነው። ነብይ ነው ይሄ አላውቅም እንጃ። እና አላርም ነው አልከው? መድኃኒት ሊውጥ ነው? ምንድን ነው አልኩት። እኔ አጋጥሞኛል እንደዚህ አልነግርህም። ከዛ በቃ ብቻ ተዝናናል። ግን አሪፍ ጊዜ ነበረ። እኔ ይዛለታ እኔ እንደዚህ ሴት ናት የደነገጥኩት ድንጋጤ። እኔ ደግሞ አልችልም። ሲሪየስ ግለብ ጋይስ፣ ግለቡን ስጥና አንድ ጋላክሲ በእናትህ ግለቡን ወንድሜ ኤምቪፒ አንድ ጋላክሲ ዳን እንቀጠዋለን። አንተን የምትቀጣው ዛሬ የፈለግከውን ትቀጠዋለን። ቶሎ በል ጋይስ። 15 ሰከንድ አለ። ግለቡን ተጠቀሙት። 5 እጥፍ እኮ ነው የሚያደርገው ግለቡ ጋይስ። አለቀልህ፣ በቃ አለቀልህ። 5 ሰከንድ አለ። ግለቡን የወረወርከው በረደኝ እኮ ግለብ አለኝ ብሎኝ እኮ ነው። ታውቃለህ አይደል? ወይኔ እንደዚህ አይነት ሰዎች ግን አላወቀም ልጁ። ስማ ግለብ አለኝ አለ። እሺ አልኩት። ለቀቀው 30 ሰከንድ ሲቆይ ኦኬ። ኤምቪፒ አውቀዋል። ግን ግለቡ ምን እንደሆነ ከአንበሳ በላይ እኮ ነው ግለብ ማለት። ሌላ ጊዜ አትይዘው ለትልቅ ጌም እሺ ኦኬ። አይ ያጋጥማል ብዙ ነገር። አንተ እኮ ያላጋጠመ ምን አለ? ኤሎጂሰስ እንደ ሀውዚ ሰውዬ ደህና እኔ እንጃ። እኔ አላውቅም። ምን እንትኑም የለኝም። ከዛ ደግሞ ምን እኔ እኮ ምን አንተ እኮ ያላመጣብን ነጉድ የለም ትባያለሽ። ያ ዘይት የሚሰብርብህ ሰውዬ ኦሮሞ ባለ ጊዜ እዮዳ በቃ እኔ ወደ ጂም ልገባ ነው። ደምን ነው እኔ እኮ ማለቴ ሰውየውን ለመጥቀስ ብዬ እኮ ነው። እንደ ሌላ ጉዳይ አይደለም። እሺ 3 እጥፍ ነው
ሊፈረጥጥ ነው። አንተ ግን ለምን ነው ግን ሁሌ ስትሸነፍ የምትሮጠው? ሶፋንያስ ቤቱ ገኔ ሁሌ ቤተሰብ 3 እጥፍ ሁሌ ትፈረጣለህ። አሁን ተለመደ እኮ። አረ ቤተሰብ 3 እጥፍ ነው ጋይስ። ከእንትን ፕሮግራም አለኝ እኮ ከዚህ በኋላ ለእናንተ ብዬ